አሉት። አይደረው ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ጸሐፍት ፈሪሳውያን የሚጠብቋቸው ሶስት ሰዎች ነበሩ። አንደኛው መሲሁ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛውና የመጨረሻው ደግሞ ነብዩ ናቸው። ሶስት ናቸው። እና መተው ስለምን ታጠምቃለህ ሲሉት እኔ መሲሁ አይደለሁም ክርስቶስ አይደለሁም አለ። እንግዲያውስ ማን ኤልያስ ነህን አሉት። አይደለሁም አለ። እንግዲያውስ ማን ነብዩ ነህን አሉት። አይደለሁም አለ። እንግዲያውስ አንተ መሲሁም ካልሆንክ ኤልያስም ካልሆንክ ነብዩም ካልሆንክ ስለምን ታጠምቃለህ አሉት። አሁን እዚህ ጋር ሶስት ሰዎች ተገልጸዋል። ማን ናቸው የተገለጹት? አክሊልዬ ማን ናቸው የተገለጹት? አክሊል ያው ያነበብካቸው ማን ናቸው የተገለጹት? ማን ብሎ ነው የገለጻቸው? መሲሁ ኤልያስ እንደዚህ ነው ሶስት ናቸው ወይም ብለው ነው የጠየቁት። ስለዚህ ሶስት የተለያዩ ነው። አሁን በመጽሐፍቶቻቸው ሶስቱንም ፈትሻቸው። አንደኛ የመጀመሪያ መሲሁ የተባለው መዝሙረ ዳዊት 2:2 ላይ ታገኘዋለህ። ስለ መሲሁ ይናገራል መምጣት። ሁለተኛ ደግሞ ኤልያስ ይመጣል የሚለው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታገኘዋለህ። አሁን ነብዩ ማን ነው ጥያቄው? ነብዩ ዘዳግም 18:18 ላይ ያለው ነው። ስኮላሮች ምንድነው የሚሉት? አይሁዶች የሚጠብቁት የነበሩት ሶስት ሰዎች ነበሩ። ኤልያስን፣ መሲሁንና ከመሲሁ በተለየ መልኩ ዘዳግም 18:18 ላይ የተቀመጠው አንድ ነብይ አለ ይመጣል ተብሎ የሚጠበቅ። ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳለሁ ይላል። የእስራኤል ወንድሞች እነማን ናቸው? አክሊልዬ አረቦች ልትለይ ነው አይደል? ማስረጃም ያስፈልጋል። ደሊል ዘዳግም ምዕራፍ 4 ቁጥር 2 ላይ ምዕራፍ 2 ቁጥር 4 ላይ እስቲ ያውጣው። ዘዳግም ምዕራፍ 2 ቁጥር 4 ላይ 2:4 ዘዳግም 2:4 ሕዝቡም እነዚህ ትእዛዞች ስጣቸው፣ እሴር በሚኖሩ ወንድሞቻችሁ በኤሳው ዘሮች ግዛት አልፋችሁ ትሄዳላችሁ፣ እነርሱን ይፈሯችኋል። ወንድሞቻችሁ ይላል። ብዙ ቦታ ላይ አለ። ኤሳው እና ያዕቆብ ወንድማማቾች ናቸው። ቢሆንም ከፍ ያለ ጥንቃቄ አድርጉ ይላል። ስለዚህ ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። እስራኤል የሚለው የያዕቆብ የቁልምጫ ስም ነው። ኤዶም የሚለው ደግሞ የኤሳው የቁልምጫ ስም ነው። ወንድማማቾች ናቸው። አንደኞቹ አረቦች ናቸው፣ እነዚህኞቹ ደግሞ እስራኤላውያን ናቸው። እና ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ ሲል ወንድሞቻቸው የተባሉት እንትሮች ናቸው ማለት ነው። ዘዳግም 18:18 ብዙ ምክንያት አለው እንደዚህ አይነት። አንደኛ ዮሐንስ ወንጌል 1:19 ላይ ከመሲሁ ወይም ከክርስቶስ ግራማቲካሊና ሊንጉስቲካሊ ተለይቶ ነው የተቀመጠው። አይሁዶችም ይጠብቁ ነበረ ከመሲሁ በተለየ መልኩ ማለት ነው የሚጠብቁት ነበርና እዛ ላይ ነው ብዙ ስኮላሮች ሲናገሩ። አይ ቲንክ ቨርስ ባይ ቨርስ ኮሜንታሪ አለ የስተዲ ላይት የለኝም። ስተዲ ላይት ብለህ እንትን በለው ጎግል ላይ አለ። እዛ ላይ ዘዳግም 18 እና ዮሐንስ ወንጌል 1:19 ላይ ማብራሪያው ላይ ሁሉም ስኮላሮች ምንድነው የሚሉት? አይሁዶች ይጠብቁ ነበረ። አንድ ታላቅ ነብይ ከመሲሁ በተለየ መልኩ የሚጠብቁት ነበረ። በኋላ ላይ ነው እነሱ እንትን ካለ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሐሳባቸውን የቀየሩት። ይሄ ነው ራሱ ማለት ነው። እና እኛ ወደ ፈርዖን መልእክተኛ እንደላክን ወደ እናንተ መልእክተኛ ልከናል አለ። እንደ ሙሴ ያለ ነብይ ያስነሳላችኋል የሚለው የቁርአኑ አንቀጽ እንደዛ ነው የሚለው ማለት ነው። ሱረቱ ሙዘሚል በሚል አንድ እንትን አለ እዛ ላይ ይናገራል። አይ ቲንክ የቁርአኑ አንቀጽ በቃል ያላስታውሰው እና እንደዛ ነው። ከዛ አንፃር ነው አንተ እዚህ ላይ የምትለን ነገር ካለ የሆነ ነገር በለን። ዘዳግም 18:18 ያለው እላለሁ በደንብ ነው የምለው። ያው እንግዲህ እኔ መጽሐፉ ሰው ነኝ። እንግዲህ አንተ ደግሞ ያው የቁርአን መጽሐፉን ያው የመጽሐፉ ሰው ነህ ማለት ነው፣ ታውቀዋለህ በደንብ። እኔ ደግሞ በመጠኑ ይሄን ነገር ሳየው ምን ይላል? ከላይ ጀምሬ ላንብበው ከ13 ከ14 ጀምሮ በደንብ አዳምጡኝ። ምድራቸውን የምታስለቅቃቸው አሕዛብ መተተኞች ወይም ሟርተኞችን ያዳምጣሉ። አንተ ግን ይህንን እንዳታደርግ አምላክ እግዚአብሔር አልፈቀደልህም።
አምላክህ እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነቢይ ያስነሳልሃል። እርሱን አድምጥ። በኮሬብ ጉባኤ በተደረገበት ዕለት እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ። እንዲህ ያለውን አስፈሪ ሰዓት ደግሜ አሊ ብለህ አምላክህን እግዚአብሔርን የጠየቅከው ይህ ነውና፣ እግዚአብሔርም እንዲህ አለኝ፣ የተናገሩት መልካም ነው። በወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ። ቃሌን ባፉ አደርጋለሁ፣ የማዘውን ሁሉ ነግራቸዋል። ማንም ሰው ነቢዩን በስሜ የሚናገረውን ቃሌን ባይሰማ እኔ ራሴ በተጠያቂነት ይይዘዋለሁ። ነገር ግን እንዲናገር እኔ ያላዘዝኩትን ቃል በድፍረት በስሜ የሚናገር ሆነ በሌሎች አማልክት ስም የሚናገር ነቢይ ይገደል። አንተ በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል፣ ነቢዩ በእግዚአብሔር ስም በተናገረው ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ ከእግዚአብሔር የተናገረው አይደለም። ያ ነቢይ በድፍረት ተናግሮታልና እርሱን አትፍራው ወይም አታክብረው ለማለት ይመስለኛል። አትፍራው መፍራት አለብን ማለት አይደለም እውነተኛ ቢሆን። አሁን ይሄንን መጽሐፍ ስናይ ሙሴ እግዚአብሔርን ስለበደለ መደበኛ ትርጉም ነው። አሮጌውን ላድርገው፣ አሮጌውን ላድርገው። እንግዲህ ያው ከ14 ጀምሬ እንደገና በድሮ ትርጉም ስልክ ገብቶበት ነው። ፓውዝ ነው ኡስታዝ። ስልክ ገብቶበት ነው ወይ? ወጣ ምናልባት የከታች ያላችሁ ሰዎች ኡስታዝ ያወራ ማለት ነው። ኮል አስገባችሁ ወጥቷል። እሺ ስልክ መጥቶብኝ ነው። ኦኬ አብሽር ቀጥል። የ1954 ያነበብክልን ነበረ ቁጥር 15 ላይ ገብተሃል። ሚዩት አድርጌ ነው ለካ። አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ አምላክ እግዚአብሔር በአንተ መካከል ከወንድሞች እንደኔ ያለ ነቢይ ያስነሳልሃል። እርሱን ታደምጣለህ። እግዚአብሔርም አለኝ፣ የተናገሩት ነገር መልካም ነው። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ። ቃሌን ባፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜ የሚናገረውን ቃልን የማይሰማውን ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ ድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። ልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣ ያ ነገር ከእግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግሮታል፣ እርሱን አትፍራው ይላል። አሁን ይህንን መጽሐፍ ክፍል ስናነብ የጠየቁት ምንድነው? ለምንድን ነው የጠየቁት? ሙሴ እግዚአብሔርን ስለበደለ ተናገር ሲል ድንጋዩን ስለመታው በሕዝቤ ፊት አላከበርከኝም አልቀደስከኝምና ወደ ተስፋ ምድር አትገባም ብሎታል። እንደውም በዚሁ በዘዳግም ላይ ምዕራፍ 3-4 ላይ እግዚአብሔር በእናንተ ምክንያት ተቆጣኝ፣ እንደውም ከእንግዲህ ወዲያ እንዲህ አይነት ጥያቄ እንዳትጠይቀኝ ብሎታል። እና ይሄን ጥያቄ ያጠየቁት ከምድረ በዳ ከግብፅ የወጡት ሰዎች ናቸው። ምክንያቱም የተናገሩት ነገር መልካም ነው። አልጨረስኩም። አልጨረስኩም ግን እንትንም ስለማውቀው ነው ፖይንቱን። የዛሬ 5 ዓመት ሜሴንጀር ላይ አውርተንበት በዚህ ጉዳይ ላይ እያሱ ነው ብለኛል እና እያሱ ነው ልትለኝ እንደሆነ መጀመሪያ ልንገራቸው። ተመልከቱ ያጀማ እያሱ ነው ሊል ነው። አሁን ሌሎቹ ኢየሱስ ነው ይላሉ፣ እሱ አሁን እያሱ ነው ሊል ነው። እንበል ቀጥላው። ኦኬ ምንድነው በደንብ ማየት ያለብን እንግዲህ አንተ መጽሐፉን ታነበዋለህ። እኔ አሁን ሌሎቹ 600 ሰዎች እርግጠኛ ነኝ ባይብልን ሁሉም የሚያነቡ አይመስለኝም። እና እሺ ቀጥላው። የጠየቁት ሰዎች እነማን ናቸው? እነዚህ ሰዎች ናቸው። ለምንድን ነው? እግዚአብሔር በሚያስፈራ ክብር ስለተገለጠ አሁን ሙሴ ሚዲዬተራቸው ነበረ ይሄንን እሳት እንዳናይ። ስለዚህ
ብለው ሲጠይቁ የጠየቁት ነገር መልካም ነው። እኔ አሁን ለምሳሌ ዛሬ እኔ ጠይቄ ከ2000 ዓመት በኋላ መልስ ቢሰጠኝ ምንድን ነው ጥቅሙ ነው? ለራሳቸው ነው የጠየቁት። እኔ የሚያነጋግረን ሚዲయేተር እንፈልጋለን። ምክንያቱም ዘዳግም መጀመሪያ ላይ ሲነግራቸው በቃ በእናንተ ምክንያት እግዚአብሔር ተቆጥቶኛል ወደዛ ተስፋ ምድር እንደማይገባ ሲነግራቸው ነው። አሁን እኛ በቃ የነ ሰዓት ማየት አንፈልግም እንዴ? እነሱ እኮ አሁን ሞተዋል። እነሱ ወደዚህ እንደ ሙሴ ያለ ነብይ የተባለው ኢያሱ ነው እያልክ ነው ያለው? አዎ ኢያሱ ሚዲయేተር ኢያሱ እነሱ ናቸው የጠየቁት። አዎ እንዴ ለምሳሌ አልኩህ እኮ ዛሬ እኔ ጥያቄ ጠይቄ ከ2000 ዓመት በኋላ ቢመለስልን ምንድነው ጥቅሙ? አሁን ኢትዮጵያኖች በጀነራሊ እንደው ብንጠይቅ አንድ ጥያቄ ለምንድን ነው ታዲያ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አንተ ኢያሱ ከነበረ ለምንድን ነው እስራኤላውያኖች አንተ ነብዩ ነህ ብለው የጠየቁት? የመጥምቁ ዮሐንስን የሚመጣ ነብይ ካልነበረ ዘዳግም 18 ላይ ያለው ነብይ የሚጠብቁት ካልነበረ ኦልሬዲ ነብዩ ይመጣል የተባለው እንደ ሙሴ ያለ ነብይ ይመጣል የተባለው ኢያሱ ከነበረ ለምንድን ነው ይጠብቁ የነበሩት? እሱን ንገረኝ። እሱን በሌላ ቦታ የተጻፈውንም አስተውለት ነው እንትን እንደዚህ ልክላችኋለሁ ብሎ በሚኪያስ ላይ ነው ምናምን የተጻፈ አለ። ያንንም አርገው ነው አንድ ላይ ጀነራል የጠየቁት። እሱ እስቲ በመረጃ አድርግልኝ እንዲያገራልኝ። አይ እሱን አሁን እስክፈልግ ጊዜ እንዳይወስድ እችን ብቻ እንያዝ። በአንተ መካከል ቆይ እግዚአብሔር ከአንተ መካከል ማለት ቆይ ለምሳሌ በደንብ አስተውሉ። ጥያቄ የጠየቁት ለራሳቸው ነው እኮ እኔ ከአንተ መካከል የሚለው ካለ ከእስራኤል ውስጥ ነው የሚሆነው። ስለዚህ ምንድነው መሰለ ጥያቄው አልቋል። እኔ ከአረቦቹም ነብይ ይመጣል ብዬ አላምንም። እሱ ከአንተ መካከል የሚለው ጥቅስ ካለ በቃ እንስማማ፣ ከአንተ ጋር እስማማለሁ። ራሱ አሁን ጥያቄ የሚነሳው ከአንተ መካከል የሚለው ጭማሪ ነው ወይስ አይደለም የሚለውን እንመርምር። እናንተ ከአንተ መካከል የምትለዋ ነገር አሞንግስ ዩ ከአንተ መካከል በቃ እንደዛ ነው የምናየው። ሙሴ ጫነበት ክብር ተላለፈበት ይላል። ዘሴም ሙሴ ሪፕሬዘንት አረገው። አክሊሉ እቺ ነገር አትሳታታ። ከአንተ መካከል የምትለዋል ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማሶሬት በሚባል መጽሐፋቸው ላይ አይሁዶች የጨመሩበት ነገር ነው። በተረፈ የሙት ባህር ጥቅል ላይ የተገኘው ላይ የዕብራይስጥ ግሪክ ሰብትጀንት ላይ ከአንተ መካከል የሚል የለም። እስጢፋኖስ ለአይሁዳውያኖች ሲነግራቸው ዘዳግም 18-16 ላይ ያለውን ሲጠቅስላቸው ከአንተ መካከል የሚለውን አላስገባበትም። ሐዋርያት ሥራ 7:36 ላይ አውጣው፣ 35 እና 36 ላይ አውጣው አንድ ጊዜ። እሺ በጣም የሚገርም ነገር ሐዋርያት ሥራ ምዕራፍ 7 ቁጥር 35 እና 36 ላይ የ1954 አንብበው። ከአንተ መካከል ያለው የሚል ካለ እኔ አሁን ፊሽካ ያነፋ ሁለተኛ ዘዳግም 18ን 16ን ለረሱል ሰለላሁ ዐለይሂ ወሰለም ነው ብዬ አልጠቀምም። ከአንተ መካከል የምትለው ካለች ተወራርጄ ነው የመጣሁት። ሹምና ፈራጅ እንደሆን ሾመኝ። ከ35 ጀምሬ ነው አደማነብል ሹምና ፈራጅ እንደሆን የሾመህ ማን ነው ብለው ካዱት። ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ግብፅ ምድር በኤርትራ ባህር በምድረ በዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው እስራኤል ልጆች ከእግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነበረ። ይህም በሲና ተራራ ከተናገረው ዝቹ ላይ ያዘው ሙሴ ለእስራኤል ልጆች አለ። ለሁሉም ነው፣ ለእስራኤል ልጆች ነው። ለእስራኤል ልጆች ምን አላቸው ይላል? ለእስራኤል ልጆች ምን አላቸው ይላል? እስራኤል እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት። እንደኔ ያለ እሱን ስሙት። አዎ ከወንድሞቻችሁ ያላቸው ለማን ነው ያላቸው? ከወንድሞቻችሁ ያላቸው ለማን ነው? ለእስራኤላውያኖች አይደለም። በደንብ ጥቅስ ነው እንግዲህ እንደናንተ አተረጓጎም ነው። እዛው ጥቅሱን አንብብልኝ ነው። ጥቅሱን አንብብልኝ። ለማን ነው ያላቸው ነው የሚለው? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸው ለማን አላቸው? ለማን አላቸው ነው የሚለው እዛ ላይ። ይሄ እኮ እያነበብኩልህ ነው እኮ አንተ 38 ነው መቀጠል እዛው ላይ ያለውን እዛው ላይ ነበር። አሁን ያነበብከው ላይ ለማን አላቸው ነው የሚለው። ሙሴ ለማን አላቸው ነው የሚለው? ለእስራኤል ልጆች
ለእስራኤል ልጆች አሁን ለእስራኤል ልጆች ምን አላችሁ ይላል? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። አዎ ለእስራኤል ልጆች ወንድሞቻቸው እነማን ናቸው? እንግዲህ እናንተ አተረጓጎም ያው እንደ ባይብል አረቦች ነው የሚባለው ነው አይደልና ለእስራኤል ልጆች ወንድሞቻቸው ምንድን ናቸው? እሱም ብቻ እንትን በል ችግር የለው። ያው እንግዲህ እንዳንተ እኮ አተረጓጎም ወይም ደግሞ እንደ እስላም እንደ ባይብል እንዳንተ ነው እኮ እኔ ምንም ችግር የለብኝም። ሐሳብን ስለማከብር ያንተን ሐሳብ ልስማ። እንደኔ ወደኋላ ልመለስ። የተናገሩት መልካም ነው ሲል እነዚህ ሰዎች ናቸው። እንዴት መልስ ከብዙ ዓመት ይሆናል? ለእስራኤል ልጆች ናቸው እኮ የነገራቸው። ለእስራኤል ልጆች ናቸው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው ነው ጥያቄው። ለእስራኤላውያኖች ወንድሞቻቸው እስራኤል ልጆች ደግሞ በመሐመድ አይምኑማ ማየት ያለብህ እኮ ለእስራኤል ልጆች ከተነገረ መሐመድ ነቢይ ሆኖ ተነስቶ ቢሆን አሁን እስራኤላውያኖች በመሐመድ ጋር ምንም ሪሌሽንሺፕ የላቸውም። ያመኑ አሉ። እሱ አይደለም አሁን ነጥቡ። ግን ከአንተ መካከል የሚለው አለ። እስጢፋኖስ ሲናገር ከዘዳግም 18 16 ላይ ሲጠቅስ ከአንተ መካከል የሚል አለ። እንግዲህ እሱ የተናገረው ይህ ሰው ሐሳቡን እኮ እየተናገረ ያለ ከአንተ መካከል ጥቅስ ነው እየጠቀሰ ያለው። ዘዳግም 18 16 ላይ ያለውን ሲጠቅስ ከአንተ መካከል የሚል ጥቅስ ተጠቅሟል። እስጢፋኖስ ያለን ሲጠቅስ አልተጠቀመም። ለምንድን ነው ያልተጠቀመው መሰለህ? የሆነ አሁን ሐሳብ ስናመጣ ኤግዛክትሊ ዘዳግም 18 16 ላይ ከግሪክ ሰብትጀንትና ከማሶሬት ማን ነው የሚቀድመው? ቀድሞ የተጻፈው ማን ነው? እኔ እነሱን መጽሐፍ አላነበብኩም። በእርግጥ የምትላቸው መጽሐፍ ግሪክ ሰብትጀንት ላይ ከአንተ መካከል የሚለው የለም። የሙት ባህር ጥቅል ላይ የሚለውም የለም። የሰማሪያ የሚባለውም እንደዛ የሰማሪያውያን የሚባሉ የነሱም ቨርዥን ላይ የለም ራሱ ማለት ነው። ከአንተ መካከል የሚል ነገር ካለ ችግር ነው። አሁንም ብዙዎቻችሁ የተረዳችሁት ከአንተ መካከል የሚለውን ነገር ነው ያለው። የኔን መጽሐፍ ሲተች አንድ ልጅ ብቻ ነው ይሄን ጥቅስ ይሄን ጥያቄ ጠየቀኝ። እንደዛ ከሆነ ኢሜል አድርጉልኝ ብዬ መጽሐፌ ላይ አስቀምጣለሁ ብዙ ጊዜ ማለት ነው። መጽሐፌ መግቢያው ላይ አስተያየት ካላችሁ ሂስ ካላችሁ ወይም ክሪቲክ ካላችሁ እባካችሁ ላኩልኝ። ምክንያቱም እፈልገዋለሁ መጽሐፌ ላይ ያለውን ነገር ሰዎች አንብበው ተረድተው ትክክልም ካልሆነ ትክክል አይደለም የሚሉበት እርማት ሲሰጡ፣ አረም እንደምትመለከተው አረም ካለ ሌላው አያድግም፣ እርማት ያስፈልጋል አረም። ስለዚህ አረም ማለት ደካማ ጎን ነው። ያን ደካማ ጎንን ሰዎች ካልነገሩ መጽሐፉ ላይ ያለውን ችግር ስተት ብሎ ጠይቆኝ በጣም ቆንጆ ጥያቄ ነው ጠየቀኝ። ይሄ ማለት ነው አሁን ያለው ነገር ማለት ነው። ስለዚህ በተመሳሳይ የምነግርህ ነገር ምንድነው ከአንተ መካከል የሚል ነገር ማሰሬት ላይ እንጂ ማሰሬት ደግሞ የተዘጋጀው በ780 ምናምን አካባቢ ነው፣ በ880 አካባቢ ላይ እና ኦልሞስት ከሁለት አንዱ ረሱል ሰለላሁ ዐለይሂ ወሰለም ካለፉ ከብዙ ዓመት በኋላ ነው እንጂ አይሁዶች ይጠብቁ ነበረ። አንተ ኢያሱ ነው ያልከው ልክ አይሁዶች ያሉትን ነው ራሱ ገና። ምክንያቱም የዛሬ 5 ዓመትም ስናወራ ሜሴንጀር ላይ ስናወራ ይሄንን ተጠቅሳ ራስህ ስለ ኢያሱ ነው የሚያወራው አልከኝ። እስቲ አሁን ምንድነው የምፈልገው እኔ አንተ ፕሮቴስታንት ነህ አይደል? እንዲያክልልዬ እስቲ የፕሮቴስታንት አንድ ኮሜንታሪ ስጠኝ። ይሄ ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ የተባለው ኢያሱ ነው የሚል ማስረጃ ይኖር ይሆን? ይኸውልህ ጴጥሮስ አዘ ዱዋል ፕሮፌሲ ኢየሱስን ጠቅሷል። ዘ ሜን ፓርት ኦፍ ለኢየሱስ አይደለም እሱም ለኢየሱስ አይደለም የተነገረው። ይኸውልህ ቆይ አዳምጠኝ፣ እኔን ደግሞ አዳምጠኝ። ይኸውልህ አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ጊዜ ማለት ምንድነው እግዚአብሔር በሰዓት ተገልጦ የተናገረ ጊዜ ያንን ነው የሚያስታውሰው። እንዳልሞት አየፈሩ ማለት ነው። ማን ነው ጠያቂው? እዛ የነበሩት ከግብጽ የወጣው የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ ይቺ ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ማን ነው የለመነው? በዛ ወቅት የነበሩ ሰዎች አምላክህ እግዚአብሔር አላቸው። ደግሞ ሙሴ በአንተ መካከል ከወንድሞች እንደኔ ያለ ነቢይ ያስነሳላል፣ እርሱንም ታደምጣለህ። አሁን ሙሴ ይሄ ለምንድን ነው ያለው? አታያትም ወደዛች አትግባ ስለተባለ ሚዲየተሩ ሰው ስለሌለ ፈሩ። ይሄን እሳት እኛ መቋቋም አንችልም። ስለዚህ ጥያቄ ጠየቁ። ስለዚህ ለጠየቁት ጥያቄ ለወቅቱ አሁን ለምሳሌ እኛ ኢትዮጵያኖች አንድ ነገር እንደነሱት አንድ ጥያቄ ብንጠይቅና ከ2000 ዓመት በኋላ ቢመለስ ምንድነው ጥቅሙ ነው? እኔ አሁን በእርግጥ የኔም ወንጌላዊ አማኞች ይሄንን ነገር በጥልቀት እንዳላዩ ታውቃለሁ። ኢየሱስ ላይ ነው ሄደው የሚለጥፉት። ግን ፈርስት የተነገረው አዘ ፕሮፌት እንትን
አዜ ዱዋል ፕሮፌሲ ጴጥሮስ ኢየሱስ ብሏል። ግን ኢያሱም እዚህ ጋር ይመለከተዋል ብዬ ነው። ለምን እጁን ጫነበትና የሱ ጸጋ ተላለፈበት ወደዛ ይዟቸው የሚገባው ሰው ስለነበረ ከወንድሞቻችሁ መካከል እንደኔ ያለ ነበር። እሺ ደግሞ ሌላው የምታየው ምንድነው? ይገደል። በእስራኤል ሕግ ውስጥ ነው የመገደል ሕግ ያለው እንጂ አሁን መገደል አለው። ለምሳሌ ነብዩ መሐመድ ነው ካለ ይገደላል አንድ ሰው ካልተቀበለ ወይም የሱን መልእክት ካልተቀበለ እንደዛ እንኳን ካለን ይገደል ለእስራኤሎች የተሰጠ ነው። ለምንድን ነው? የእግዚአብሔርን ሙሉ ክብርና የማዳን ኃይሉን ስላዩ ከዛ አምፀው ቢወጡ ኃይለኛ ቅጣት ነበረባቸው። እኛ አሁን ዝም ብለን ነው የምንከተለው። ስለዚህ ነው ምሕረት የበዛልን። እነሱ ኃይሉን አይተውታል። ለዚህ ነው በዛን ጊዜ እግዚአብሔር ታላቅ ቁጣ የሚያመጣባቸው። ለምሳሌ አዳምና ሔዋንን ከገነት ያባረራቸው ከኛ የበለጠ ክብሩን ያው ነበረ። አሁን እነዚህ ሰዎች እሳቱን ነው ማየት የፈሩት። እንዳንሞት ሲሉ አይ ከእናንተ መካከል ያስነሳላቸው የተናገሩት መልካም ነው የሚል ቃል አለ። ደግሞ 17 እግዚአብሔር የተናገሩት ነገር መልካም ነው። ጥያቄያቸው መልካም ነው፣ መልስ አለው ማለት ነው እንጂ ለ2000 ዓመት መልስ ምንድነው ጥቅሙ ነው የኔ እይታ። እስቲ አንተ በግልህ እየው ነገሩን። ሁለት ስህተት አለበት። አንደኛው ስህተት ምንድነው? ለምሳሌ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል ይላል። ስለማን ነው የሚያወራው? በቅርብ ከያዕቆብ ኮከብ ይወጣል ብሎ በለዓም ሲነግራቸው ለእስራኤሎች ስለማን ነው የሚያወራው? ይሄ ኢየሱስ ነው ዘኍልቍ። ስለዚህ ለምንድን ነው ታዲያ በቅርብ ከያዕቆብ ኮከብ ይወጣል ሲል ለእስራኤሎች ሲነግራቸው 2000 ዓመት እንዴት ሊቆዩ ቻሉ ብለህ መሞገት ይቻላል። እንዳንተ ሎጂካል ካለ አንድ ያዝልኝ። ያ ፊውቸሪቲ ነው፣ ፕሮፌሲ ነው። ይሄኛው የግል ጥያቄ ነው፣ ፕሮፌሲ ነው። አንዴ እሱ ነው። ሁለተኛ ነገር ደግሞ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ አንተ ጋር ነው ስልክ እየገባብህ ነው መሰለኝ፣ ተጠብቀህ እጠብቅሃለሁ። ትንሽ ስልክ መጥቶ አላዳመጥኩም፣ የሆነች አቋረጠኝ። የሆነ ከካናዳ ልጅ ደውሎ ድገመልኝ የሆነ ያልከውን ነገር። አዎ የመጀመሪያው ያልኩ ምንድን ነው እዛው ላይ ነው መሆን ያለበት ለእናንተ ስለሚላቸው እዛው ጋር ነው ለእስራኤሎች እንጂ 2000 ዓመት ድረስ መቆየትም አይጠበቅበትም እያልክ ነበረ። ሁለተኛው ነገር ደግሞ እኔ ደግሞ ዘኍልቍ ምዕራፍ 24 ቁጥር 17 ላይ አወጣሁና ምንድን ያደረኩ አየዋለሁ፣ በቅርብ አይደለም እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል የተባለው የተነገረው ለእስራኤል ነው። ማን ነው? ለመሲሁ ነው አልክ። መሲሁ ግን ይቆያል። አይተው ከሆነ ወጣ። እሺ ኡስታዝ ወጥቷል። እሺ ጠብቀው። ስልክ ነው የሚያስወጣ። እባክህ እየደወሉ አውራቸው፣ መጀመሪያ አውራቸውና መመለስ ይችላል። አይ እንዳላቋርጥ ብዬ ይጠፋብኛል ብዬ ነው። ተው ቆይ፣ አይ ጽፌለታለሁ። አውራቸውና ችጋ ነው ተረጋግተህ እንድትል ልብህ ኖ አይ ዊል ኮል ዩ ባክ ብዬዋለሁ። ችግር የለም ጽፌለታለሁ። ተናገር አንተ። አዎ ዘዳግም ዘኍልቍ ምዕራፍ 24 ቁጥር 17 ላይ በቅርብ ከያዕቆብ የሚወጣ ኮከብ እንዳለ ተነግሯቸው ነበረ። ነገር ግን ወደ 1600 ዓመት ቆይቶ ነው ያ ኮከብ የወጣው። አንደኛ ነገር። ሁለተኛ ነገር ደግሞ ዘዳግም 34:10 ላይ እንደ ሙሴ ያለ ነቢይ ከዛ በኋላ ከሙሴ ሞት በኋላ በእስራኤል ውስጥ አልተነሳም ይላል አይልም? ስንት ላይ? ስለዚህ ከእስራኤል ኢያሱ ከሆነ ኢያሱ ከሙሴ በኋላ የተነሳ ነው። እንደ ሙሴ ያለ ነቢይ ከዚያ በኋላ ከእስራኤል አልተነሳም ካለ ኢያሱ እንደ ሙሴ ያለ ነቢይ ከሆነ ከዚህ ጋር አንተ ከምትለው ነገር ጋር ይጋጫል። አሁን ጥያቄ የምጠይቀው ምንድነው እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ከፕሮቴስታንት ስኮላሮች መካከል የፈታለ ወይ? ከቸርች ፋዘርስ መካከልስ እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ያስተማሩ አሉ ወይ? ጥልቀትን ለማየት ጣጣራለሁ በተቻለ መጠንና ያው እንዲሁ ለብ ስታነበው እንትን አይልም። አሁን የኢያሱ ምንድነው መሰለ ከእግዚአብሔር ጋር እንደ ጓደኛ አልተነጋገረም፣ ግን የተአምራት አገልግሎት ነው ያለው። አንድም ሕግ አላመጣም። ሙሴን ያደነቀው ምንድነው? ሙሴ አፍ ለአፍ ከእግዚአብሔር ጋር ይነጋገር
የፈለጋችሁትን። ሙሴ ደግሞ ይሄን ህዝብ ከምትሰርዘው ኢያሱ ነብይ ነበር እንዴ? ኢያሱና ካሌብ ነብይ ነበሩ እንደ መጽሐፍ እስቲ ጥቅስ ነው ይሆን? የእግዚአብሔር መንፈስ ስላረፈበት እስማ ሰባሾች ሽማግሌዎች ላይ እኮ የእግዚአብሔር መንፈስ አርፎ ነበረ። ነገር የለም ግን ኢያሱና ካሌብ በተለየ አይነት አጠቃቀም ተጠቀመበት እንጂ ኢያሱ ነብይ ነው ብዬ ነው የምለው። አይ ኢያሱ ነብይ ስለመሆኑ ጥቅስ ማስረጃ ይኖር ይሆን ነው አሰምሽን ነው እንዲህ ስላለው ነው የሚል ነው። ኢያሱ ነብይ ነው የሚል ማስረጃ ይኖር ይሆን? የቢብሊካል ኤቪደንስ ከጄኔሲስ እስከ ሬቨሌሽን እንደሱ ካልከኛው ለአብርሃምን ነብይ አይለውም። ግን አንድ ቦታ ግን ለእንትና ትንቢት አልተናገረም። አብርሃም ነብይ ይለዋል። ለንጉሱ ለእንትኑ ነብይ ግን ነብይ ነውና ሚስቱን መልስ ይለዋል። አይ እኮ ነብይ ነው ብሎታል። ግን አዎ ነው ትንቢት ስለተናገረ ስላልተናገረ አይደለም ጥያቄው። ነብይ ስለመሆኑ ማስረጃ አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃምን አቢሜሌክም ብሎታል። አብርሃምን ስለ አብርሃም ሲናገር ምን አለ? እርሱ ነብይ ነውና ብሎ ነግሮናል። አሁን አንተ የምጠይቅ ጥያቄ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ ኢያሱ ነብይ ነው የሚል ጥቅስ ማስረጃ ይኖር ይሆን? እስቲ የለም፣ ጥቅስ የለም። ግን የዚህ ሰው መንፈስ ላው ላይ እጁን ሲጭንበት ተላልፈ። ስለዚህ ኤክሶጄሲስ ነው እያረክ ያለው። ኤክሶጄሲስ ነው ብለን እንቀበለው ወይስ ኤክሶጄሲስ ነው? ምን ፈትዮት ነው ወይስ ሰግዮት ነው? የትኛውን ነው? ቋንቋውን ይሄንን በእውነት አላውቀውም። ፈትዮት እና ሰግዮት ማለት ምንድነው? መጽሐፉ እንዲናገር ስትፈቅድለትና ከመጽሐፉ ፈልቀቀ ስታወጣ ፈትዮት ይባላል፣ ኤክሶጄሲስ ይባላል። ኤክሶጄሲስ ደግሞ ማለት ደግሞ መጽሐፉ የማይለውን ነገር መጽሐፍ ውስጥ እየከተቱ ማውራት ምን ይባላል? ኤክሶጄሲስ ይባላል። ወይም ደግሞ ፈትዮት ማለት ሳይሆን ሰግዮት መሰግሰግ ማለት ነው። ያ ምን ይባላል? ሆሞሌቲክስ ነው እየተጠቀምከ ያለው፣ ሄርሜኔቲክስ አይደለም እየተጠቀምከ ያለው። ሄርሜኔቲክስ እና ሆሞሌቲክስ ማለት ደግሞ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ኢያሱ ስለመሆኑ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ። ሁለተኛ ነገር ደግሞ ከተገኘ ደግሞ ከአባቶች ትምህርት እነዚያም ቸርች ፋዘርስ ከሚባሉት ካልሆነ ፕሮቴስታንት ስለሆን አሁን በዘመናዊ ሞደርን ስኮላሮች ካሉ በኮሜንታሪያቸው ላይ ዘዳግም 18 ላይ ያለው ነብይ ኢያሱ ነው ብለው ያስቀመጡበት ማስረጃ ካልሆነ ግን ዝም ብሎ ነው የጨበጣ እንትን ነው። ወደፊት አሁን ሰዎች ሲጠይቁኝ ኢያሱ ነው ብዬ እምልና ከየት አመጣው ሲባል አንድ አክሊሉ የሚባል ፓልቶክ ላይ ማቀው ነበረ። አሁን ደግሞ እዚህ ቲክቶክ ላይ መጣው እሱ ነው የነገረኝ እና ማስረጃ መሆን ይችላል። አዎ እንዴ ለምን እንዴ አክሊሉ የሚባለው እኮ ትልቅ ሰው ነው አምነዋለሁ። ምናልባትም ነብይም ሊሆን ይችላል ራሱ። ስለዚህ ከዚህ በኋላ እንደዛ ነው መረጃዬ። እሺ አንድ ነገር ልንገርህ። ምንድነው መሰለ አሁን ማንኛውም የእምነት ክፍል የሚወደውን በልቡ ያለውን ነገር አሁን ለምሳሌ በኦርቶዶክሶች እምነት ማርያምን በጣም ስለሚያደንቋት ሁሉ ነገር አይተህ እንደሆነ ሲያነቡ ማርያም ላይ ወድቃሉ። የእስልምናም ተከታዮች መሐመድን በጣም ስለሚወዱት የተጻፈው ሁሉ ናቹራሊ ለምሳሌ አንድ ሰው ፍቅር ቢይዘው የሆነ ከአንድ ሴት ጋር የሆነ ብቻ ስለዚህ ነገር የሚጠቅስ ነገር ካለ ስለዛ የተናገረ ይመስለዋል። ይሄ ናቹራል ነው የሰው ባህሪ። ለምን ወደ አሁን ምንም አላለም እኮ አንተ ነህ ያልከው። አንተ ባይሆን አንተ ኢያሱን ስለምትወደው ኢያሱን የልጅ ስም ኢያሱ ነው እንዴ? አንተን እንደዛ ያረካለው አሳቀኝ እኮ። ቆይ ልንገርህ፣ የልጅ ስም ኢያሱ ነው እንዴ? ወይስ አባት ስም ወይስ ስም ራሱ ኢያሱ ነው? ኢያሱ ብለህ ልትሞት ነው። ሳሌ ላይ ያለውና ጢሞቴዎስ ላይ ያለውን አይገርምም? ለምን መጠጥ ነፃ መሆን ስለማይፈልግ ያን ጥቅስ ነው የሚጠቅስልኝ። ይሄ የሰው ባህሪ ነው። የሆነ ብቻ ምክንያታዊ ለምንወደው ነገር ሁሉ ነገር ሊመስለን ይችላል ነው። መሐመድን ነው እንደዛ ስለሆነ አይደለም ነብዩ መሐመድን እንደዛ ስለሆነ አላህ በቁርአን ስለሚያከብሩት ስለምን ረሱላህ ሰለምን እንድንወዳቸውና እንድናከብራቸው የሚያደርገው አላህ ስለወደዳቸውና ስላከበራቸው ነው። የተለየ ኦንቶሎጂካሊ ሰው ናቸው እሳቸው። የተለየ ደረጃ አንሰጣቸውም። መልአክ አይደሉም፣ አምላክ አይደሉም። እሳቸው እንወዳቸዋለን፣ እናከብራቸዋለን። ይሄ ይታያል። ስጋና ደሜ እኔ የቆምኩበት ስጋና ደሜ ከስጋና ከደሜ ከአብራኬ ከወጡት ከልጆቼ ይበልጣሉ። እሳቸው
በመውደድ ማለት ነው። ይሄ ዲን ነው፣ ለቀጣይ ዓለም የሚያስፈልገው ነገር ነው፣ ምነግር ነገር ማለት ነው። ቁርአንና ሐዲስ ላይ ስላለ ቁርአን ላይ አምላካችን አላህ ነግሮናል፣ በተውራትና በእንጂል ተነግሮ የሚገኝ ብሏል። ይሄንን ደግሞ እስኪ የገዛ ስኮላሮቻችሁ ዘዳግም 18 ላይ ያለው ነብይ ከመሲሁ በተለየ መልኩ አይሁዶች ይጠብቁ ነበር ብለው ተንትነውናል፣ ነግረውናል። ዮሐንስ ወንጌል 1:19 ላይም ስንመለከተው እንደዛ ነው። እኛ ጥያቄያችን አሁን መጽሐፋችሁ ከእናንተ ነው፣ ማን ነው ጥያቄው? አሁን አንተ ኢየሱስ ነው አልክ፣ እኔ ኢየሱስ እንዳልሆነ ማስረጃ መስጠት እችላለሁ። አይ ኢየሱስ ስለ ኢየሱስ አይደለም የሚያወራው አልክ። ስለማን ነው የሚያወራው ስንል ስለሚያወራው ስለ ኢየሱስ ነው አልክ። አንተ ነህ እንደውም ኢየሱስ የሚባለውን በጣም ናቹራሊ ሰው የሚወደውን ነገር ለሚወደው ነገር ያደርጋል የሚባለው ያንተ ነው፣ የኛ ነፍስያ አይደለም። ለምን? እሳቸው አረብ ናቸው፣ እኛ ኢትዮጵያውያን ነን። ልንወዳቸው እንድንዋደድ ያደረገን ነገር ምንድነው? አንድ ነገር ነው፣ ላኢላሃ ኢለላህ የሚለው ነገር ነው ትልቁ ነገር። እንደዛ ያደረገን በዓለም አቀፍ ደረጃ ማለት ነው። አሁን የሚነሳው ጥያቄ ምንድነው? ኢየሱስን አንተ ስለምትወደው ናቹራሊ ለአንተ ነው የሚሰራው። ያብዬ ነው ወደምዬ የሚባለው ይሄ ነው። ባይሆን አንዳንድ ጊዜ ስትጠነቀቅ ስታወራ ማለት ነው። እኔ ውስጥ ወይራ ንግግር ምንም አይገባኝም በራሱና መረጫጨት እንዳንጀምር ማለት ነው በዚህ በምሽት እና ለማንኛውም ቀጥል። አንተ ብሪሊየንት አይምሮ አለ፣ እርግጠኛ ነኝ። በግልህ ይሄን ርኤው ነው የምልህ። ያው ምንም ጫና አልፈጥርብህም። በግልህ ይሄው አንተ መጽሐፍ ቅዱስንም ታነባለህ ከሌሎቹ እርግጠኛ ነኝ። አሁን ከ600 ሰው መጽሐፍ ቅዱስ የሚያነበው ምናልባት 20 ሰው ቢገኝ ምናልባት ብዬ ነው የምጠረጥረው። ትጸልይልኛለህ አንተ እንትን ስለሆንክ አንተ አይምሮ በጣም ንቁ ነው። ግሪኩንም ታነባለህ። አይ ነው እስቲ ይሄን እኔ በምለው በግልህ ይኸውና ምንም ችግር የለም እኮ ይሄ ቢሆንም ከምንም አይደለም። ያው ኢያሱ እንደሆነ ይገለጥልኝ ይሆናል አንድ ቀን እናንተ ማለት ነው። የጠየቁት አየው ምን መሰለ እንደ ቃሉ ካየ ነው የጠየቁት ነገር መልካም ነው። ማን የጠየቀው ነው? እኔ አባባሌ አሁን እኔ ዛሬ ጠይቄ እኔ ከሞትኩ ወዲያ መልስ ምንድነው ጥቅሙ ነው የኔ እኮ እንትኑ ምንድነው? ለነዛ ሰዎች የተሰጠ መልስ ካልሆነ ዋት ኢዝ ዘ ዩዝ ነው? ምን ያደርግላቸዋል? አየኸው የሩቁ ጊዜ ዱዋል ፕሮፌሲ አድርጎ ጴጥሮስ ስለ ኢየሱስ ነው አለ። ግን ኢያሱን የሚያመለክት ጅማሬው አንዳንድ ዱዋል ፕሮፌሲ አለ፣ ሁለት ጊዜ የሚነገር ለሁለት ጊዜ የሚጠቀም አሁንም በሚቀጥለውም ጊዜ ተደግሞ የሚፈጸም እንደዛ አድርጎ ግን ዘ ቤዚክ ፈርስት እንትኑ ኢያሱ ነው የነሱ ሚዲየተር ነው። እሳቱን እኮ አንይ ነው ያሉት። አየኸው እሳት ከእንግዲህ ወደ እሳት አለ ወይ ነው አየኸው ማየት ያለብን። እግዚአብሔር ሲመጣ እንደዛ በሚያስፈራ ሰዓት አሁን ይገለጣል። መጸለይ ነው የሚጠበቅብህ። አሁን ስንቱ አሁን በቃ ማሳመን አልቻልክም። አንዳንድ ጊዜ ከአቅም በላይ ሲሆንብህ ወደ ጸሎት ነው የምትሄደው፣ ከአቅም በላይ ማለት ነው። ፓስተርዬ ልጸልይልኝ ይሻላል ኢያሱ ስለመሆኑ እንዲገባኝ ማለት ነው እንጂ አንተ እርግጠኛ ነኝ በግል ረጋ ብለህ ብታየው ምናልባት እኔ ያልኩት ነገር መቻል ተረጋ ብላ በሩጫ እኮ ነው የምትሄደው። እኔ ተረጋግቼ ነው እያየሁት የነበረው። አንተ በሩጫ ሄድክ አልቻልክም። ስለዚህ ያለው አማራጭ ምንድነው? እንደዚህ አይነት ነገሮችን ጸሎት ነው የሚፈታው ራሱ ማለት ነው። እና ጸሎት ስለሆነ አንቺ በጓዳ ተቀምጠ ትንሽ ደቆስ ስታደርገኝ ሊገባኝ ይችላል። እንደዛ ነው ይበቃል። እኔ ጥያቄ ነበራት እሷን ላስተናግደን አልወጣም።